ፋኖ ማለት የመጽሐፍ ቅዱስ ቃል ነው። እየተከተለ ያለው ኃይል ግን የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጥፋኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከቱ። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ፋኖ፣ ህወሓት፣ ግብጽና ኤርትራ በጋራ ሊያጠቁን ነው ሲሉ ጀነራል መሐመድ ተሰማ ተናግረዋል። ከሰሞኑ በምዕራብ ጎጃም ዞን ህዝባዊ ውይይት ተካሂዷል። በዚህ ስብሰባ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የተገኙ ሲሆን አስገራሚ ንግግርም አድርገዋል። በሌላ በኩል ደግሞ የፋኖ የቀድሞ ተዋጊ የነበረ ግለሰብ ፋኖ የመጽሐፍ ቅዱስ ስም ነው ከሀገረ ስብከቱ ለፋኖ ብር ይገባል የሚል አነጋጋሪ መልእክት አስተላልፏል። መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ እንደሆነ ተሰምቷል። ጦርነት ለማስቆም ጠንክረን መስራት አለብን ሲሉም አቶ ጌታቸው ረዳ ተናግረዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ዶክተር ኢሳያስ ካሳይ የኢትዮጵያ ልማት ባንክ ፕሬዚዳንት በመሆን ሲሾሙ ዶክተር ብሩክ ታዬ አዲሱ የዳይሬክተሮች ቦርድ ሰብሳቢ ሆነው መሰየማቸውን፣ በትግራይ ከጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ እንዳለ መገለጹ፣ በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ እንደተሰረዘ የኢትዮጵያ ሎተሪ አገልግሎት ባወጣው ጋዜጣዊ መግለጫ ማስታወቁን፣ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ረቡዕ ታህሳስ 8 ቀን 2018 ዓ.ም ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ንግግር ሊያደርጉ እንደሆነ መገለጹ፣ አሸዋ ጭነው ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና የአሽከርካሪው ህይወት እንዳለፈ መሰማቱ፣ እንዲሁም አውስትራሊያ ብሔራዊ የሀዘን ቀን ማወጇንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ወደ መጀመሪያው መረጃችን ስናልፍ ፋኖ፣ ህወሓት፣ ግብጽና ኤርትራ በጋራ ሊያጠቁን ነው ሲሉ ጀነራል መሐመድ ተሰማ ተናግረዋል። ከሰሞኑ በምዕራብ ጎጃም ዞን ህዝባዊ ውይይት ተደርጓል። በዚህ ስብሰባ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የተገኙ ሲሆን አስገራሚ ንግግር አድርገዋል። ጀነራሉ በሁሉም አቅጣጫ ኢትዮጵያ ሊወጉ ተስማምተዋል ብለዋል። ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው ያብራሩት ጀነራሉ በፋሺስት ወረራ ጊዜ በውስጥ ያሉ የኢትዮጵያ የፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆኖ መክተዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆነዋል፣ ሰፊ ድጋፍም አግኝተዋል ሲሉ ታጣቂዎቹ ያላቸው ድጋፍ ጥቂት የማይባል እንደሆነ ጠቅሰዋል። የፋኖ ታጣቂዎችን ጸረ አማራና ጸረ ኢትዮጵያ ናቸው ሲሉ የሚቀጥሉት ጀነራሉ የአገር ሉዓላዊነት ለባዕዳን አሳልፈው የሚሰጡ ናቸው በማለትም ከባድ ውንጀላ አቅርበዋል። እንዲህ ሲሉም ይቀጥላሉ። እነዚህ ታጣቂዎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንውጋት እያሉ ነው። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት ግን ዞኖችንና ወረዳዎችን መቆጣጠር ችለው ነበር በማለት ፋኖ ከግብጽና ኤርትራ ጋር የጋራ መግባባት መድረሱን ተናግረዋል። ይህ በእንዲህ እንዳለም የቀድሞ የፋኖ ተዋጊ ፋኖ የመጽሐፍ ቅዱስ ስም ነው ከሀገረ ስብከቱ ለፋኖ ብር ይገባል የሚል እጅግ አነጋጋሪ መረጃ አስተላልፈዋል። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። እየተከተለ ያለው ኃይል ግን የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጥፋኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከቱ።
ወደ ቀጣዩ መረጃችን ስናልፍ በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን የኢራንን የመከላከያ ስኬቶች ማሳያ ጎብኝቷል። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን በቴህራን የኢራንን የመከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑካን ቡድኑ ትናንት እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የአገሪቱ የመከላከያ ኢንዱስትሪ ስኬቶች ላይ ያተኮረውን ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት በኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይፋዊ ግብዣ ነው። በጉብኝቱ ሰዓት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉት የቅርብ ጊዜ እድገቶች ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክቷል። በጉብኝቱ ላይ ከተገኙ ባለስልጣናት መካከል የፍትህ ስርዓት ኃላፊ ግሆላም ሆሴን ሞሰኒ ኤጄ፣ ፕሬዚዳንት መስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትር አባስ አራግቺ ይገኙበታል ሲል የኢራኑ መህር የዜና ወኪል ዘግቧል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ባለፉት 3 ዓመታት ብቻ 6 ቅርሶችን በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት የዓለም ቅርስነት ማስመዝግቧን የኢትዮጵያ ቅርስ ባለስልጣን አስታውቋል። የባለስልጣኑ ምክትል ዳይሬክተር አቶ ኤልያስ ከሰሞኑ በህንድ ኒው ዴልሂ በተካሄደው 20ኛው የዩኔስኮ ስብሰባ ላይ መገኘታቸውን ጠቅሰው በዚህ ስብሰባ ላይ የወላይታ ብሔር ዘመን መለወጫ በዓል የሆነው ጊፋታ በማይዳሰስ የሰው ልጆች ወካይ የዓለም ቅርስነት መመዝገቡን ገልጸዋል። ባለፉት 3 ዓመታት በዩኔስኮ ከተመዘገቡት ቅርሶች መካከል ጊፋታን ጨምሮ የሄር ኢሴ ባህላዊ ህግ፣ የሸዋል ኢድ በዓል አከባበር፣ የጌዲዮ ባህላዊ መልክዓ ምድር፣ የመልካ ቁንጡሬ መካነ ቅርስ እንዲሁም የባሌ ተራሮች ብሔራዊ ፓርክ ተጠቃሽ ናቸው። ወደ ቀጣዩ መረጃችን ስናልፍ ስምረት ፓርቲ በ7ኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ ነው። የትግራይ ዲሞክራሲያዊ ስምረት ፓርቲ በ7ኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታውቋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲው የምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። በመድረኩም ፓርቲው ያለፉትን 6 ወራት ያከናወናቸውን የስራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የስምረት ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃነ ገብረ ኢየሱስ ተናግረዋል። የ7ኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁመዋል። በዚህም ለምርጫው የሚወዳደሩ እጩዎች ለመምረጥና ቅስቀሳ ለማድረግ መዘጋጀቱን አንስተዋል። ምንም እንኳን በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩሉን ይወጣል ሲሉ ተናግረዋል። በተያያዘም ጦርነት ለማስቆም ጠንክረን መስራት አለብን ሲሉ አቶ ጌታቸው ረዳ ተናግረዋል። የትግራይ ዲሞክራሲያዊ ስምረት ፓርቲ ሙሉ እውቅና ካገኘ ወዲህ የመጀመሪያውን መደበኛ የምክር ቤት የማዕከላዊ ኮሚቴ ስብሰባ ማድረጉን አስታውቋል። በዚህ ስብሰባ ላይ የተገኙት የፓርቲው ሊቀመንበር አቶ ጌታቸው ረዳ በትግራይ ውስጥ ያሉትን ችግሮች በሰላም ሂደትና በሰላም ብቻ መፍታት አለብን ያሉ ሲሆን ጦርነትን ለማስቆም ፓርቲው ጠንክሮ እንዲሰራ አሳስበዋል። የምክር ቤት ስብሰባው በስራ አስፈጻሚው የተቀረጹ እቅዶች፣ የፓርቲው ደንቦችና ሌሎችም አጀንዳዎች ላይ ውይይት እያደረገ መሆኑን የገለጹት ደግሞ የስምረት ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃኔ ገብረ ኢየሱስ ናቸው። አቶ ብርሃኔ ፓርቲው ህዝብን ያሳተፈ ትግል በቅርቡ ለመጀመር መታቀዱንም አስታውቀዋል። ወደ ቀጣዩ መረጃችን ስናልፍ ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዚዳንት በመሆን ሲሾሙ ዶክተር ብሩክ ታዬ በበኩላቸው አዲሱ የዳይሬክተሮች ቦርድ ሰብሳቢ ሆነው ተሰይመዋል። መንግስታዊው የኢትዮጵያ ልማት ባንክ ዶክተር ኢሳያስ ካሳ የባንኩ ፕሬዚዳንት ሆነው መሾማቸውን አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተር የነበሩት ዶክተር ኢሳያስ ካሳ ለ1 ዓመት የባንኩ ፕሬዚዳንት በነበሩት ዶክተር እመቤት መለሰ ምትክ ተሹመዋል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የኢትዮጵያ ልማት ባንክ ሰራተኞች የዳይሬክተሮች ቦርድ ሰብሳቢ በመሆን መሾማቸውን ባንኩ ገልጿል። የኢትዮጵያ ልማት ባንክ በቦርድ አባልነት ደግሞ ዶክተር ሶፊያ ካሳ፣ ስዩም መኮንን፣ ዶክተር ሳሙኤል ክፍሌ፣ አቶ ሀቢብ መሐመድ፣ ረዳት ፕሮፌሰር ማርታ በለጠና ዶክተር ጥላውን እስማኤል መመረጣቸውን በመግለጽ ለሁሉም ተሿሚዎች መልካም የስራ ዘመን ተመኝተዋል። ባንኩን ለ4 ዓመታት በፕሬዝዳንትነት የመሩት ዶክተር ዮሐንስ አያሌው በግል ምክንያት ከኃላፊነታቸው መልቀቃቸውን ተከትሎ ዶክተር እመቤት መለሰ ከጥቅምት 1 ቀን 2017 ዓ.ም ፕሬዚዳንቱ ነው ሲያገለግሉ ቆይተዋል።
ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ከጦርነቱ ወቅት የነበረው 90 በመቶ የድህነት መጠን ወደ 70 በመቶ ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲል በጠራ ሁኔታ ውስጥ እንደሆነ ቢሮው ገልጿል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርም ተገልጿል። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባም አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26 በመቶ አካባቢ እንደነበርና 74 ከመቶ የሚሆነው ህዝብ ደግሞ የምግብ ዋስትናው ተረጋግጦ እንደነበር አስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የውጭ ንግድ በአመት ወደ 112 ሚሊዮን ዶላር የውጭ ምንዛሬ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ 2.6 ሚሊዮን ዶላር ወርዷል ሲሉ ተናግረዋል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉም አክለዋል። ወደ ቀጣዩ መረጃችን ስናልፍ የሁሉም የስፖርት ውርርድ ድርጅቶች የስራ ፈቃድ መሰረዙ ተሰምቷል። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ መሰረዙን የኢትዮጵያ ሎተሪ አገልግሎት ባወጣው ጋዜጣዊ መግለጫ አስታውቋል። የፈቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ ተመስርቶ የህዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን የገለጸው አገልግሎቱ ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ እንደሚሆን ገልጿል። አገልግሎቱ በመግለጫው በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ብሏል። በዚህም የስፖርት ውርርድ ድርጅቶችና ሲስተም አቅራቢዎች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ ወዲያውኑ ማቋረጥ እንደሚጠበቅባቸው አስጠንቅቋል። እንዲሁም ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት ማቆም እንዳለባቸው ያሳሰበው አገልግሎቱ አዲስ ውርርድ መቀበል ፈጽሞ የተከለከለ መሆኑን አጽንኦት ሰጥቷል። በተጨማሪም ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው ያለው መግለጫው ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት እንደሚያስቀጣ አመልክቷል። ወደ ቀጣዩ መረጃችን ስናልፍ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ታህሳስ 8 ቀን 2018 ዓ.ም ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ንግግር ሊያደርጉ እንደሆነ ተሰምቷል። ከነገ ጀምሮ በኢትዮጵያ የሁለት ቀናት የስራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር አብይ አህመድ በሚገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ ነው። የፌዴሬሽን ምክር ቤት ለአባላቱ በላከው አስቸኳይ መልእክት የህንዱ ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚሁ መልእክቱ በአዲስ አበባ ከተማ አስተዳደርና በከተማው ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት ከነገ በስቲያ በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙ አሳስቧል። የረቡዕን የጋራ መድረክ በተመለከተ ለገዢው ፓርቲ የህዝብ ተወካዮች ምክር ቤት አባላት ተመሳሳይ መልእክት ቢላክም የተቃዋሚ ፓርቲ የፓርላማ ተወካዮች ስለ ጉዳዩ በቀጥታ መረጃ እንዳልደረሳቸው ተናግረዋል። የረቡዕ ዕለቱ የጠቅላይ ሚኒስትር ሞዲ የፓርላማ ንግግር ዋነኛ ትኩረት ምን እንደሆነም ለምክር ቤት አባላቱ የተባለ ነገር የለም። የህንዱ ኤንዲቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዲሞክራሲ እናት ባሏቸው ሀገራቸው ህንድ ጉዞ ላይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውንም ኢትዮጵያ ኢንሳይደር ዘግቧል። ወደ ቀጣዩ መረጃችን ስናልፍ አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና የአሽከርካሪው ህይወት ማለፉ ተሰምቷል። የባሌ ዞን ዲንሾ ወረዳ ፖሊስ ጽህፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬድ ታደሰ እንደተናገሩት ታህሳስ 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ40 ላይ አሸዋ የጫነ ከባድ ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት 4 ህጻናትና አሽከርካሪው ህይወታቸው ማለፉን ገልጸዋል። የሰሌዳ ቁጥር ኮድ 352 420 ኢትዮጵያ የሆነ የጭነት ከባድ ተሽከርካሪ ከአሳሳ ከተማ አሸዋ ጭኖ ወደ ባሌ ዲንሾ ወረዳ ሀዋ ቀበሌ በተባለ ስፍራ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና 1 ሴት ልጅን ጨምሮ በአጠቃላይ 4 የአንድ ቤተሰብ አባላት ላይ ባደረሰው አደጋ አሽከርካሪውን ጨምሮ የ5 ሰው ህይወት ማለፉን ገልጸዋል።
ወደ መጨረሻው መረጃችን ስናልፍ አውስትራሊያ ብሔራዊ የሐዘን ቀን አውጃለች። በአውስትራሊያ በሁለት ታጣቂዎች በተከፈተ ጥቃት 15 ሰዎች ህይወታቸው ማለፉ ተሰምቷል። በሲድኒ አባትና ልጅ በከፈቱት የሽጉጥ ጥቃት 15 ሰዎች ህይወታቸው ማለፉ ሲነገር 27 ሰዎች ደግሞ ቆስለው ሆስፒታል መግባታቸው ተገልጿል። በአብዛኛው በአውስትራሊያ የሚገኙ አይሁዳውያን የጥቃቱ ሰለባ ሲሆኑ ከጥቃት ፈጻሚዎቹ መካከል የ50 ዓመት ድርጊት ፈጻሚው ህይወቱ ያለፈ ሲሆን የ24 ዓመት ልጁም ሆስፒታል ውስጥ እንደሚገኝ ተዘግቧል። የአውስትራሊያው ፕሬዚዳንት አንቶኒዮ አልባኒዝ የጦር መሳሪያ አጠቃቀምን በሚመለከት ጥብቅ ህግ ለማውጣት ዛሬ ከካቢኔያቸው ጋር እንደሚመካከሩም ታውቋል። ምንም እንኳን አውስትራሊያ የጦር መሳሪያ አያያዝና አጠቃቀም መመሪያዋ ጥብቅና ከዓለም አቀፍ ደረጃ ጠንካራ ነው ቢባልም በግለሰቦቹ ጥቃት ግን በርካቶች መቁሰላቸውና ህይወታቸው ማለፉን ቢቢሲና ሲኤንኤንን ጨምሮ የተለያዩ መገናኛ ብዙሃን መነጋገሪያ ርዕሰ ጉዳይ አድርገውታል። በሲድኒ ከተማ 15 ሰዎችን ለገደለው የተኩስ አደጋም አውስትራሊያ ብሔራዊ የሐዘን ቀን አውጃለች።